አልወድም። ዛሬ በሞገስ አፋችሁ ነገ ሰውን ትሳደባላችሁ። አታሞግሱኝ፣ ጀግናም አትበሉኝ። እንዴ ምን ጉድ ነው? ሶል ደህና ነህ? መቼ ነው ግን ጀልባው ላይ የምትወስደን ድጋሜ? እኔ ማርያምን ሶል ጀልባ የኢቲኤች ዲሊቨሪ ያዘጋጀ ጊዜ ማለት ነው። እንዴት ደስ ይላል በሰላችሁ። እኔ ቀምሼው አሪፍ ነው እውነት። አንዳንድ ጊዜ ፈታ በሉ። ጀልባ ቦታ ሄዳችሁ ብዙ ብር አይመስለኝም። ለወንድ ልጅ ብር ከምልኪ ሶል ጀልባ ጋር ሄደሽ ፍትት በይ ውዴ፣ ፍትት በይ። ወንድየው ጥሎሽ መሄዱ ስለማይቀር ብር ከወሰደ ለሱ ተይና ፍትት ብለሽ በመቶ ይሁን አላውቅም መግቢያ ገብተሽ ውዴ ፍትት ብለሽ ባሩን ምኑን ቪው አይተሽ ምናምን ትመጫለሽ። እኔና ባሌ ሂደናል። ፓንታለሽ በሽፎን ነው በሽቲ ትንሽ ቆይታችሁ ሞዴስ ትጠይቁኛላችሁ። ሀዊ ለብር ከሆነ ምንም ትሸጣለሽ ብላችሁ ነዋ። እሸጣለሁ እኔ አሁን እኔ ፓንት 3 ብር ነው። አሁን ምን ብዬ ልሸጥ ነው? እኔ በሶስት ብር ፓንት ልሸጥ ነው? እግዚኦ ማር ነው ክርስቶስ። አሁን እኮ ማለት ነው 3 ብር እኮ ነው ፓንት። በ10 ብር 3 ብር ከ50 ነው። 3 ብር ከ15 ሳንቲም ደግሞ ፓንት እዚህ ላይ ላምጥ። ምን ችግር አለው? ለብሳችሁም ትሄዱ የለ ኖታውት በቃ እኔ ትቼዋለሁ። የፈረስ ጭራ አላመጣም እኔ። ሁማኔር መሸጥ ልጀምር እንዴ? ከኔ ባትገዙም ከሌላ ትገዛላችሁ። ላምጣ እንዴ ሁማኔር? ትቼዋለሁ። እንዳውም አላመጣም ታውኩኝ። በቃ እኔ አሁን ቅባት ስትሉ ቅባት አመጣው፣ ቱታ ስትሉ ብራንድ ቱታ አመጣው። ምንድነው እዚህ ቲክቶክ ላይ ተሽጦ የማያውቀውን ቱታ ይሄንን ቱታ እኔ ነኝ እኮ ያመጣሁት። ያዊ አትቻይም እኮ ማንም ሺኤን ላይ የለም ውዴ። ለዚህ ነው የምገዙኝ። ሺኤን ላይ ቢኖር ኑሮ አገዙኝም ነበረ። ግን ማለት ነው ይሄ ሺኤንም ተሙም የለም። ለዚህ በግዳችሁ ነው የምገዙኝ። ብራንዱን የምታውቁ ሰዎች ትገዙኛላችሁ። ምክንያቱም ሺኤን የለውም፣ ማርያምን የለውም፣ ተሙም የለውም። አዲዳስ ኮፒው ማርያምን የለም። ኮፒው አለ። ኮፒው ማለት ነው አዲዳስ ቱታ ከቤታችሁ ያላችሁ አምጡ። አሁን አምጡና ላሳያችሁ ኮፒና ፎርጂዱን እንዴት እንደምታዩ። አዲዳስ ቱታ ከቤት ያላችሁ ቶሎ በሉ ከቁም ሳጥን አውጡ። ቶሎ በሉ እየጠበኳችሁ ሂዱና አዲዳስ ቱታ ከቤት ያላችሁ በ107 የገዛችሁ። በ107 አይደለም 3 ነው 2 ነው የገዛችሁ። እኔ አላውቅም። በ107 ሺህ ነው እግዚኦ ማለት ነው። በ107 ቢኖርማ ቱማች ጉድ ነበር። ረዥም ጽሑፍ አትጻፉ። ይሄኔ እንዶች እንጂ ረዥም ጽሑፍ አትጻፉ። የሌላ ሰው ኮሜንት ይደብቅብኛል። ላውራበት አውጥተናል። ኦኬ እንኳን አወጣችሁት። ከዛ ይሄ አዲዳስ ቱታ ነው። እናንተ የያዛችሁት በ102 በ103 የገዛችሁትን ደግሞ ያዙት በእጃችሁ። ኦኬ እሺ። ከዛም በኋላ ይሄ አዲዳስ ቱታ ሱሪው ነው። ኦኬ እና ከዛም በኋላ እንደዚህ ይከፈታል። ከዛን እንደዚህ ነው የሚከፈተው። ከዛም በኋላ ደግሞ እንደዚህ ይሆናል። አየሹ ግርማ ሞገሱን ብቻ አይተሽልኛል። ግርማ ሞገሱን ኦኬ። ከዛም በኋላ እንደዚህ ታደርጊና እንደዚህ ይሆናል ሆነ። ከዛም በኋላ እንደዚህ ታደርጊያለሽ። ከዛም በኋላ እጅሽን እዚህ ውስጥ እንደዚህ ክተጂ ውዴ። ኦኬ ከዛም በኋላ እንደዚህ አውጩ። አወጣሽው። ከዛን እንደዚህ አድርጊው። ያንቺ ያለው ይሄንን አትዋሹ። እንደው በምታምኑት አምላኪ ከአዲዳስ የሚለው ከውስጥ ይታያል። እንደዚህ አወጣችሁት። አትጩይ ነው ውጭ። አንቺ ደግሞ ልፋጫም እውነት አይታይም። ይሄ ጥልፍ አይደለም። ውሸታሞች፣ ቀጣፊ፣ ሌባ ማርያምን አይታይም። ከዛ አይታይም። ከዛ ማለት ነው ስለሚ
የሚጠለፍ ይሄ ማለት ነው። ከዚህ ይሄ ጥልፍ ነው ኦሪጂናሉ። አይታይም ውዴ። እንደዚህ አይተሽው ነው። እንደዚህ አላልኩም እኔ። የለም የለም፣ አትዋሽ፣ ውሸታም፣ ሌባ፣ ቀጣፊ፣ ሌባ። ይሄ እንደዚህ ነው ውዴ። እና ይሄ እንደዚህ ነው። ከኔ የገዛችሁትን አላልኩም እኔ። ከኔ የገዛችሁማ ይታያላው። እንደ ከኔ ጫፍጭፋችሁ ገዝታችሁ ታዲያ ይታያል። ቱቱማ ከኔ የገዛችሁማ ይታያላው። እኔ ፎርጂዱን ነው ያልኩት። እንደው ስንቱን ላስተምራችሁ ነው። እግዚኦ ማርነ ክርስቶስ። በቃ ተውት። እንደው ከኔ የገዛችሁት መቻልኩ ነ ከኔ የገዛችሁት ማን ስለሚታይ መሰለኝ 150 ድራም የገዛችሁ ከኔ የገዛችሁት ይታያል። ኦሪጂናል ስለሆነ ነው። ሲጀመር ያስታውቃል። ፎርጂዱን ነው ያልኩት። በ103 የገዛችሁትን ነው ያልኩት እኔ። ተውት በቃ ነው። አዲስ አበባ ልክም አዲስ አበባ ማለት ነው 15,000 ብር ነው። የለም እሱ ራሱ አይገኝም። አልክም እኔ አልክም። ኢትዮጵያ ውድ ነው። ማርያምን ከዚህ ነው የሚሄደው። ከዚህ ማለት ነው። ከዚህ ይረከባሉ። ከዛም በኋላ ከዚህ ተረክበው አዲስ አበባ እስከሚሄድ ድረስ አንድ ሰው ያተርፋል። ከዛን ደግሞ ባለሱቁ ያተርፋል። ስንት ጉድ ተፈጥሮን 15,000 ብር ነው የሚሸጠው። አዲስ አበባ ያለ ሰው የለም እዚህ ውስጥ። አዲስ አበባ ያላችሁ አታዩኝም? እኔ አዲስ አበባ ያለ ሰው እኔን የሚያየኝ የለም። አዲስ አበባ ያላችሁ አለው አለን። ስንት ብር ነው አዲዳስ እንደዚህ አይነት ቱታ? ይሄ ኮፒው ምናምን ዝም ብሎ ይሄ 7,000 5,000 የሚሸጠው አይደለም አለን። ኦኬ ይሄ ስንት ነው የሚሸጠው? 17,000 8,000 ኮፒው ነው። እኔ አውቀዋለሁ። ይሄ ቱታ 16,000 ይኸው እንደዚህ ቅናሽ የሚያወሩት ማለት ነው። ኮፒው ነው 18,000 17,000 16,000 15,000 ማርያምን 18,000 ነው የሚሸጠው። እሱ ራሱ አይገኝም። ከዛን 8,000 ይደሽ ጊዜና ከዛን ለኔ አስረክብኝ እዛው ኢትዮጵያ በጅልማ ልውሰድ። ከዛን 15,000 ይሸጣለሁ እኔ ገብርኤል። አንቺ ይሄንን ቱታ 8,000 የምትገዙ ማለት ነው ግዙና 16,000 ሰውስ አሁን ማቀሚስ ራሱ እኮ 20,000 15,000 ገብቷል። 17,000 ልብስ 15,000 እንዴ! እናንተ የዛሬ 5 ዓመት አስቀምጣችሁ በ50 ብርና በ100 ብር ጉርድ ገዝታችሁ የለበሳችሁትን ነው የምታውቁት እናንተ። የለም ውዴ፣ የለም። አሁን አንድ ቀሚስ ኖርማል ቀሚስ ለምሳሌ አሪፍ ቀሚስ 20,000 ብር ነው የምትገዙት። 20,000 ብር 15,000 ብር ቀሚስ ማለት ነው። ኖርማል ዝም ብሎ ለምሳሌ ሺኤን ላይ ስንት ብር ነው? 30 ብር 40 ብር የምትገዙትን ኢትዮጵያ 5,000 7,000 ነው። እሱ ራሱ እንደው ነው። ማርያምን የምሬ ነው። እኔ አንድ ጉርድ 2,500 ገዝቻለሁ። መች መሰላችሁ? የዛሬ አመት ሆኖኛል። አሁን ከሄድኩ 2,500 ይሄኔ 4,000 ይገባል። ጫማ መንገድ ላይ የሄድኩኝ ይሄ የሺኤን ነገር አዋረደኝና ሺኤን ላይ 15 ድርሃም ገዝቼ መንገድ ላይ የሄድኩኝ ተበጠሰብኝ። ከዛን የሆነች ጎራ አልኩኝና አንድ ዝም ብሎ ነጠላ ጫማ እውነት ለመናገር ችግር ባይኖር ኑሮ አልገዛም እኔ ያንን ጫማ ማለት ነው። ግን እኮ አልገዛውም አሁንም። ከዛን ገባውኝና ስንት ብር ነው አልኳት። ነጠላ ጫማ እኮ ነው 3,500 አለች። ተዩ ውዴ በግሬ ሄዳለሁ ብዬ ጫማዬን ተሸክሜ ወደ ቤቴ ሄድኩ በግሬ። ኩይን ነው ማናት? ኩይን ምን ብለሽ ነው?
በኮሜንት ተሰዳደባላችሁ። የት ሀገር ነው የተማረው? ማን ነው? እኔ ነው። እኔ አልተማርኩም። እስከ 10 ጨርሻለሁ፣ ግን እንደው ፎርፌ ነው እሱንም የጨረስኩት። አልተማርኩም። ገጠር ነሽ? አዎ ኦፍ ኮርስ የገጠር ልጅ ነኝ፣ ግን ስማርት ነኝ። የገጠር ነሽ? አዎ ገጠር ነኝ። ምን እናንተ ተረከስ ጫማችሁ መሄድ ሲያቅታችሁ አይደለ እንዴ በእጃችሁ ይዛችሁ የምትገቡ? ሳክራችሁ፣ ያውም ሳክራችሁ። እኔ ጤነኛው ነው በእጄ ያስኩት። የገጠር ልጅ መሆን እኮ መታደር ነው። ኦፍ ኮርስ የገጠር ልጅ ነኝ፣ በጣም የምኮራበት ማለት ነው። ከርስሽን የምትሞይ እኮ እኛ በሰራ ነው። እኛ በሰራ ነው፣ አርሰን ባመጣ ነው ውዴ። የገጠር ልጅ ባይኖር ኑሮ ሆድሽ ባዶ ነበር የሚያድረው። ምን ታካብጃለሽ? ስማርት ነን። ከገጠር ወጥተን ነው ዱባይ ላይ ሱቅ የከፈት ነው። ልንገራችሁ ብዬ ነው። የሆነ ራሳችሁን እንደ ከተማ ከማየት ይልቅ ስማርቱ ነው መገኘት ነው። ማንም ሰው ዱርዬ ማለት ነው በጣም ስማርት ነው በነገራችን ላይ ማለት ነው። ከጻድቅ ነኝ ከሚለው ይልቅ ዱርዬ ማለት እኮ ከሚበላው ላይ አንስቶ የሚያጎርስ ለተቸገረ የሚሰጥ ነው እንጂ እንደዚህ የሚጨማለቅ አይደለም። የገጠር ልጅ መሆን መታደል ነው ሀቢብቴ። ከቅቤው ከማሩ ከወተቱ ጠጥተን ያደግን። ልክልክሽ ነው ነገርሽ ጭልፋ። እኔ ተወልጄ ያደግኩት ገጠር ነው። ግን ሰላም የሆነች ሀገር ከአዲስ አበባ የ6 ሰዓት መንገድ ተጉዤ የሚሄድ ሾቦካ የምትባል ሀገር፣ ሰላም፣ ፍቅር፣ ደስታ ያለበት ሀገር ላይ ነው ተወልጄ ያደግኩት። ኦኬ ውዴ ልንገርሽ ብዬ ነው እኔ። አትጪ መብቴ ነው በቤቴ። ውጪ ካልተመቸሽ ጭልፋ። ላቭ ዩ ሚቱ። አንዳንድ ሰዎች እንደው ዝም ብሎ ናችሁ። ኪሳችሁ ባዶ ነው፣ ፉከራችሁ ላይ ነው። ምንም ብር የላችሁም፣ ግን አለኝ ብላችሁ የምትፎክሩት ግን ብዛቱ። ኪሳችሁ ምንም ድንቡላ የለውም፣ ግን እንዴት እንደምትፎክሩ። ልብስ ተበድራችሁ ለብሳችሁ ትመጣላችሁ። ከዛም በኋላ ፉከራችሁ፣ አካሄዳችሁ፣ ቅንቅን የምትሉት ጉዳችሁ ፕሮብሌም ናችሁ። እኔ አይመቸኝም ውዴ። ሁልሽም ማለት ነው ተበድረሽ ፍቅረኛሽ ጋር እየሄድሽ። አሁን ብዙ ሰዎች ባለትዳር ሆኖ ራሳቸውን የሚጥሉት ትላንትና ፍቅረኛ ሆናችሁ የምትመጣው የጎረቤት ለብሳ ነው። አሁን እንዴት አንተን አግብታ የጎረቤት ትለብሳለች ታዲያ? ለዚህ እኮ ነው ሰው ራሱ መጣል የጀመረው። ሲያገባ የራሳቸውን ይጥላሉ በብዛት። ለምን? ድሮ የዘነጠችው በጎረቤት ልብስ ነው ውዴ። ልንገራችሁ ብዬ ነው እኔ። በተለይ እንደ ጎረቤት የምትኖሩ ሰዎች ፕሮብሌም። እኔ እኮ ከጎረቤት ወስጄ ለብሼ አውቃለሁ፣ ግን ሳገባ ከየት ላምጥ? የለም ሳገባ የለም። እግዚአብሔር ይመስገን። እኔ ይሄን አያችሁ፣ ቆይ እስቲ ላሳያችሁ። ይሄን የተሰነጠቀውን በ65 ብር የሆነች ከላይ ቲሸርትና ከታች ጉርድ ተገዝቶልኝ ደስታው ነው። ይሄንን ፍንጭት ብዬ ጠባሳ ያስቀመጥኩት እኔ። ይሄንን አንድ ልብስ ተገዛልኝ ብዬ ነው። ዛሬ ቀሚስ ብትገዛልኝ አልደሰትም። ምንም ደንታ የለኝ አሁን ላይ እግዚአብሔር ይመስገን። ዴቱ ዴይ ይዤ በ100 ብር 10 ዕቃ ነው ይዤ የምመጣው። አሁን ችግር የለም። ብትገዛ ምንም ብትገዛ፣ በተለይ በልብስ እኔ አልደሰትም። በወርቅ ብቻ ነው። ይሄ ልብስ ምናምን ነው በ10 ብር ይዤ እመጣለሁ። 3 ፓንት ነው የሚገዛው። ያ አዎ አደግን። ትንጥዬ ልጅ ነበርኩ እኮ። አሁንማ ትልቅ ሰው ሆንኩ። አሁንማ እኔ ትልቅ ነኝ። እየሸመገልሽ ነው። መታደል ነው። አሁን ማርጀት እኮ መታደል ነው። አንቺ ማለሽ አይደል እንዴ? ዝም ብለሽ ማለት ነው 50 ዓመት ሲሞላሽ ሰርጀሪ እየተሰራሽ የ20 ዓመት ድንቡሽ ብዬ ልጅ ነው የምትመስዩ። ከአንቺ እኔ ራሴን አምኜ የተቀመጥኩት ይሻላለሁ።
አይመለከታችሁም፣ አይመለከትሽም። ማልመችሽ ከሆነ you can go out who call you ማን ጠራሽ? ማንም አልጠራችሁም። እዚህ ማለት ነው ጻድቅ አታውሩ። እዛ አለ አይደለ እንደ ቤት ውስጥ ቁጭ ብለሽ ማለት ነው 24 ሰዓት ከወንድ ልጅ ጋር ስትጀናጀኝ የምትዩ። እኔ እንኳን ከእናንተ ጋር ነው ሳውራ ሙሉ ስራዬን እሰራለሁ፣ ጨዋለሁ፣ ገንዘቤ ነው እሰራለሁ። አንቺ ማለሽ አይደል እንደ 24 ሰዓት ማለት ነው ወንድ ስትጀናጀኝ የምትዩ። እናውራ ከተባለ አንቺ ማለሽ አይደል እንደ ቀኑን ሙሉ ስታወሪ ሳይደክምሽ ወይ ገንዘብ አታገኝበት ወጪ እንጂ ገቢ የሌለው እኔ እንኳን እየጨውኩኝ እቃዬን ሸጣለሁ፣ ስራዬን እሰራለሁ። በዋትስአፕ ቪዲዮ የሚያዙ በጣም ብዙ ሰዎች አሉ። አንቺ ማለሽ አይደል ከአንዱ አንዱን የቀያየርሽ ቀኑን ሙሉ ስለፈልፍ የምትዩ። እኔ እንኳን ገንዘብ ፍሉስ ነው ሀቢብቴ። አንቺ ደክሞሽ ያውቃል የመዳም ሽንት ቤት ማጠብ፣ አንቺ ደክሞሽ ያውቃል የመዳም አላርም፣ አንቺ ደክሞሽ ያውቃል የመዳም ኩሽና። ለምን አገርሽ አገቢም ታዲያ? እኔም አይደክመኝም፣ ገንዘቤ ነው ጨዋቴ። ልንገራችሁ ይሄ ነው። ማልመቻችሁ ከሆነ እኔ ጋር ለምን ትመጣላችሁ? እኔ ለመውደድ በነገራችን ላይ ሰው መሆን ይጠበቅብሻል። የሰው ልክ ካልሆናችሁ እንዴት ሰውን ትወዳላችሁ? ሰው ሳይደርስባችሁ ለምን ሰው ላይ ትደርሳላችሁ? ቤትሽ አልመጣው አልነካውሽ ሰው የምትጣይኝ ከሆነ ለምንድን ነው ቤቴ ብትመጪ? ውዴ ምን አንገበገበሽ? ጮጋራሽ ለምን ይላጣል? እኔም ባየሽ ቁጥር ጮጋራችሁ የተላጠ ነገ ደግሞ እርዳታ ብላችሁ ልመጡብን እኮ ነው። እኔ ትቻለሁ፣ እርዳታ አልሰጥምም፣ ትቻለሁ። አሁን እንዳውም ካሁን በኋላ ከሰጠው ወደፊት ለፊት ነው ሪሲት ለጥፌ የምሰጠው እንጂ ፕሮብሌም ሆኗል። እኔ አሁን ማትወዱኝ ከሆነ ውጡ ከቤቴ። ማን ጠራችሁ? ወደዳችሁኝ ጠላችሁኝ ምን ታረጉልኝ አላችሁ? ከፍ አታረጉኝም፣ ዝቅ አታረጉኝም፣ ምንም አጠቅሙኝም። ምንም ማለት ነው መቤቴን ምንም አጠቅምኝም። ወደድሽኝም ጠላሽኝም ምንም አልሽኝ ምንም አታርግልኝ። የሆነ ሰዓት ተወጂኛለሽ፣ የሆነ ሰዓት ትጠይኛለሽ። ምክንያቱም ሰው ነሽ። አምላኬ ብቻ እንዳይጠላኝ ከነማንነቴ ከነጉለቴ የሚወደኝ አምላኬ አለኝ። የሰው ትርፍ ነው ውዴ። አንዳንድ ሰዎች ሳትፈልጉ ሁላ ልትገዙኝ ትችላላችሁ። ከገዛችሁኝ ኋላ የምታቁም ለምን? ፈጣሪ ስለሚለካችሁ። እግዚአብሔርን የያዘ መቼ የማይወርቅም ውዴ። ወደሽ ሳይሆን በግድሽ ነው የምትገዢኝ። አትጩይ። ጂፓስ የለም እዚህ ቤት። ምርጥ ጂፓስ አለኝ እኮ ምርጥ ጂፓስ ነው ያለኝ። ልክ ፈተው እንዴ በድምጽ ማጊያ እንደዚህ ረጋ ብለሽ አላወራም። ማይመቻችሁ ውጡ ከቤቴ። አላወራም። አዎ እንደዛ ሆኖ እሷም ሄደችና ከዛም በኋላ እኔም መጣው አገር ቤት ገብቼ መጥቼ ከዛም ቤታችን ሾቦካ ከዛም በኋላ አዲስ አበባ መጥቼ ቦሌ ገባ። ቦሌ ከኤርፖርት ጎራ ስትሉ ማለት ነው እኛ ቤትን ታገኛላችሁ። መብቴ ነው የመጨው። ማን ምን አገባው? እኔ ብለምከፍለው ቤት ኪራይ ምን አገባችሁ? ስለሰው ህይወትሽን ኑሪ። ጨማለቃሉ እዚህ የመጡ ጨምላቃ ጎንፎ እኔ እዚህ ሁልሽም በእኔ ህይወት ላይ መወሰን ትፈልጊያለሽ? እኔ ምን ትመስላለሽ? ጭልፋ ሸቃላ ነበርሽ እኮ። ሸቃላ በነበርኩት ታዲያ ምን ችግር አለው? እና አልጮ ሸቃላነት ማለት እኮ በነገራችን ላይ የመዳም ቅመም የምን ቅመም ነው የቀመምሽ? እዛ የመዳም ቤት ስንሰራ የነበረው ሽንት ቤት አጥቤ ያለው ኖ ፕሮብሌም ውዴ፣ አላፍርበትም። እሺ የመዳምን እግር ራሱ አሽቻለሁ ውዴ። ዋናው ፖይንቱ አድጌ መታየቴ ነው። ኖ ፕሮብሌም። ሸቃላ ነበርሽ እኮ ኦፍ ኮርስ ሸቃላ ነበርኩኝ። ምን ችግር አለው ታዲያ? ያ አንቺ እኮ እኔ ሸቃላ በነበርኩበት ሰዓት አንቺ ለማኝ ነበርሽ እኮ። ልንገርሽ ብዬ ነው። ሸቃላ እኮ ናት ዛሬ ላይ ሁሉንም ከፍ አድርጋ ያስቀመጠችው። ታካብጃለሽ እንዴ? ልንገርሽ ልክሽን ደግሞ ማለት ነው። ሸቃላ ነበርኩኝ። ሽንት ቤት ሳጥም ነበረ። ኩሽና ምግብ ሰርቼ ለመዳም እግሯን አሻት ነበረ እኔ በባዝሊን። ልንገርሽ ከፈለግሽ እጄ ዛሬ ማሳጅ ያስፈልገዋል ብላ እጇን እንደዚህ እንትን ብያታለሁ። ኖ ፕሮብሌም። ጊዜው ነበር። ኦኬ ሰራው እግዚአብሔር ይመስገን ተለውጬ ዛሬ ነኝ መዳም ነኝ። ዩ አንደርስታንድ ሚ? ሸቃላ መሆን አያሳፍርም።
ከትልሽ ወደ ትልቅ መምጣት አያሳፍርም። አንቺም ማለሽ አይደል እንዴ ለማኝ በሰው ስር እየሄድሽ ማለት ነው ምትጠይቁ ስትታመሙ ዩቲዩብ ስትከፍቱ ቲክቶክ ስትመጡ ምትለምኑት እኛውኑን ነው። እኛው የአረብ ሀገር ሴቶች ኩርት ያለን ጀነን ያለን እኛ ግን የ5 ብር ካርድ እናንተን ብንለምን እኮ የሚሰጠን የለም። ሸቃላመውን መታደል ነው። ከሸቃላነት ወተም ደግሞ ስማርት ጭንቅላት እንዳለን ደግሞ ይሄው አሳይቻችኋለሁ። እግዚአብሔር ይመስገን ዛሬ ላይ አንተ ውጭ ያለኸው ሰርተ ያላደረከውን እኔ ከመዳን ቤት ወጥቼ ጎንበስ ብዬ ኢትዮጵያን ቤት ሰርቼ የሰው ሱቅ ተቀጥሬ ሰርቼ ከዛን የራሴን ሱቅ ከፍቼ ለሌላ ሰው እንኳን የተረፍኩ ሴት ነኝ። ኦኬ ዛሬ ላይ ማለት ነው ለ7 ለ8 ሰው ደሞዝ የምከፍል ሰው ነኝ እኔ በዩናይትድ አረብ ኤሚሬትስ ልንገርሽ ብዬ ነው። ኦኬ ትላንትና ሸቃላ መሆኔ አያሳፍረኝም። ምክንያቱም ያሳደገኝ ያ ሸቃልነቴ ነው። ስማርት ጭንቅላት የሰጠኝ ልንገርሽ ብዬ ነው። ምንም አያሳፍርም። ስራ ክብር ነው። ሸቃላ ሆንሽም